እንደምናደራችሁ ዛሬ የመጣሁት አሩሲ በሚገኙት ክርስቲያን ወገኖቻችን በግፍ ለሚገደሉ ወገኖቻችን ድምጽ ለመሆን ነው የመጣሁት። እግዚአብሔር ሰላሙን ደጉን ዘመን ያምጣልን። ሁላችንም አዝነናል፣ ግን ሁላችንም ከአቅማችን በላይ ስለሆነ ለእግዚአብሔር ሰጥተናልና ጸሎት እናድርግ። በተሰበረ ልብ እግዚአብሔር ሰላሙን፣ አንድነትን፣ ፍቅርን እንዲያመጣልን ይሄን ክፉ ዘመን እንዲያሻግረን አሩሲ የሚገኙት ወገኖቻችንን መጽናናትን ይስጥልኝ ማለት እፈልጋለሁ። እግዚአብሔር በቃችሁ ይበለን። የኢትዮጵያን ትንሣኤን ያቅርብልን። በእውነት በጣም ያሳዝናል። በጸሎት እንትጋ። ያለን መዋጊያ ጸሎት ብቻ ስለሆነ እንጸልይ። ዛሬ እንኳን በዓል እያከበርን ታቦቱ ፊት ለፊት ቆሞ በአእምሮ የሚመላለሰው አርሲ ውስጥ ኦርቶዶክስ ሆኖ ስለተወለደ ብቻ የእናቱን ጡት አስጥለው አይኑ ያየ እናቱን ገድለው ሕፃኑን በጥይት መተው የጣሉትና በዚህ ምክንያት በሕፃን አቅሙ እግሩ የተቆረጠው ፈራጁ ጌታ ለመፈራረጃ ነፍሱን ያቆየው ለጋ ሕፃን ነው። አስባችሁታል? ያለ እናት በዚህ ስቃይ ውስጥ ሆኖ መቃተትን? አዎ እንዴት እናቴን አምጡልኝ አትል? ድንገት ከጀርባዋ ስትለያት እኮ በህመም ስቃይ ላይ እንዴት እናት ትዛትልህ? ወተት በምትጠባበት ሰዓት መሳሪያ ሲያወርዱብህ ሩጠ ሳትጨርስ የአንድ እግር ሰለባ ስትሆን እንዴት እናት አትናፍቅህ? ወንድሜ በልጅነት የተቀበልከው ሰማዕትነት ነው። እስኪ ልጠይቅህ ቤቢ፣ ግን እንዴት ቻልከው ስቃዩን? ትንሽ እንቅፋት ሲመታን እንዴት እንደምንሆን እኮ እናውቀዋለን። እኔ ግን አቅም አጣሁ። በየደቂቃው ይህ ሕፃን ትዝ ይለኛል። የተቆረጠውን እግሩን ሳስብ ከእግር ጥፍሬ እስከ ራስ ጠጉሬ ስቅቅ ይለኛል። ቁስሉ ያመኛል። መቁረጫ ስለቱ ያረፈው የኔ አካል ላይ እንደሆነ ይሰማኛል። ትዝ ባለኝ ቁጥር ሳላስበው እንባዬ ይፈሳል። ንግስ ላይ ሆኜ የሚዝመውን ዜማ እየሰማው ጆሮዬ ውስጥ ግን የሚሰማኝ የሕፃኑ ለቅሶ ነው። መሪ ጌቶቹ ተንስኢ ወንኢ እያሉ ሲወረቡ ሕፃኑ እናቴ የታለሽ? እባክሽ ነይ፣ ጡቶችሽ ናፍቀውኛል፣ እርቦኛል፣ የተቆረጠው እግሬ ቁስሉ አሞኛል እያለ የሚያለቅስ ይመስለኛል። በቃ ውስጤ በዚህ ሕፃን ተጎድቷል። ሰሞኑን እጅግ የሚያሳዝን ዜና እየሰማን እንገኛለን። በአርሲ በንጹህ ኦርቶዶክስ እምነት ተከታዮች ላይ የሚደረገውን ጭፍጨፋ፣ ግድያ፣ እንግልት እንዳንድ ኦርቶዶክስ እምነት ተከታይ እንዳንድ ሰብአዊነት እንደሚሰማው ሰው እቃወማለሁ። አገራችን ላይ በተለያየ ምክንያት በማንነታቸው በእምነታቸው የሚገደሉ የሚንገላቱ ግለሰቦች በዝተዋል በአሁኑ ሰዓት። ስለዚህ ይህን ቆም ብለን እያሰብን ፍትህ ልንጠይቅላቸው ይገባል። ሁላችንም ድምፅ እንድንሆንላቸው ጥሬን አስተላልፋለሁ። የሚመለከተው አካል ለዜጎቹ የመኖር ዋስትና መስጠት አለበትና ይህን ጭፍጨፋ ይህን ግድያ ማስቆም አለበት። በዚህ አጋጣሚ ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ይስጥ እያልኩኝ በህይወት ላሉት ደግሞ እግዚአብሔር እንዲጠብቃቸው ጸሎት እናድርግላቸው። I am an Ethiopian Orthodox Christian. I'm also an Ethiopian Orthodox Christian. And we're standing here today to raise awareness about the killing of Ethiopian Christians, Orthodox Christians, all throughout Ethiopia. You've heard about the people getting persecuted and the Christians being persecuted in Eastern Europe and Nigeria, but we're here to tell you the media, the mass media won't say anything about this, and we need to raise awareness for our brothers and sisters. All over the world, Ethiopian Orthodox Christian or any Orthodox Christians, please stand up with Ethiopian Orthodox Christians because they have been killed for 7 years. We have a personal story. Our Abba, my godfather and my wife's godfather's sister, was actually unalived inside of a burning church. So we have personal reasons to stand up for this, and we hope you all do too, and we hope you'll stand for us and the Christians around the world right now and say a prayer for us in the name of the Father, the Son, and the Holy Spirit. Besma Ab wa Memphis Kidus Ahadu Amlak. Amen. አርሲ በተዋህዶ ልጆች ደም ጨቀየች። ጮሃም አቤትም የሚል ሰሚ ያጣች። አኬልዳማ ምድር ሆና በእኛ ዘመን ተጠራች። ተዋህዶ በአርሲ ልደት ሳይሆን ሙት ዓመት አከበረች። ዓለም ያወቀላትን እውነት እንዳትናገር ተደረገች። ተካዩ ፈጣሪና ነቃዩ ፍጡር ሳይስማሙላት ዘመን ቆጠረች። ቆፍጠን ያለና በአቋም የሚከራከርላትን አጣች።
አይኗን ከእንባ ህይወቷን ከሐዘን ለማራቅ ተቸገረች። በተልእኮ ተቀባዮች እንደ ተምች ልጆቿን ተመታች። ተዋህዶ ኢትዮጵያ ያንቺን ውለታ በአርሲ ዘነጋች። ዘንጉን በዘበኛ ሰይፉን በኃላፊው እጅ አስያዘች። አንገትሽን ደፍተሽ አፍሽን እንዳትከፍች አስጠነቀቀች። አፈር ምድር ደም ሲሆን ጭካኔዋን ባንቺ ያጠነከረች። ዓለም የሚያየውን አላይም አለች፣ አሻፈረኝ በማለት ዘጋች። ዘመን መጥቶ ቀን ሲነጋ ተንበርክካ ትማጸንሻለች። ትምክህቷን የዘነጋች መሆኗን ተረድታ ማሪን ትልሻለች። ትዝብት ነው ትርፏ፣ በሰማዕታት ስም ብላ ትጮኻለች። እንባዬ ፈሳል በዓይኖቼ ሞልቶ በሰው ሀገር ላይ ወዳጁን አጥቶ። ይብላኝ ለኢትዮጵያ ተዋህዶ ደጇን ገና ታሰፋለች። በዳግም ምጽአት ቀን ሳይሆን ዛሬም ድንበር ታቆማለች። ዝምታዋን ሰብራ ክብሯን ለማስጠበቅ ድምጿን ታሰማለች። ሰማዕታት ብላ መቅጠሯን ትታ ሊቃውንቶቿን ታሰልፋለች። አሻፈረኝ ለሚሉ ሳጥናኤል ያልቻለውን ታዘንብባቸዋለች። ታቦቷን ይዛ የፍልስጤማውያንን ታሪክ ዛሬም ትደግማለች። ትርፍን ያሳወቀች ተዋሂ ኪሳራ መቅጠሯን ትረሳለች። ትዕቢተኛዋን መቼም ቢሆን በእውነቷ ታንበረክካለች። የተዋህዶን ድንበር አትንኩ። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። ታሙ ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተ ፈረዳችሁብን በእኛ፣ እናንተ ወቀሳችሁን። እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አሁን ይብቃ። ተለማመድነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ይበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃ። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች ክርስትና መከራ ክርስትና ያጠቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። አዎ ይሄ በሀገራችን ምእመናን እግዚአብሔር እንዲሰማን መከራችን እንዲበጣ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያበቃ ጸልዩ፣ እግዚአብሔር እንዲሰማ። አዎ
ሊቃውንቱ ይጸልያሉ፣ ካህናት ይጸልያሉ፣ ምዕመናን ይጸልያሉ። እግዚአብሔር ስለምን ዘገየ? ስለምን አይሰማን? በደላችን በዛ፣ አደባችን በመወጋገሳችን፣ አንዱ በአንዱ መፍረዳችን፣ ተለያይተን ለየብቻ ስንሮጥ ለየብቻ እየተበላን እናልቃለን እንጂ ዋጋ የለው። አንድነት ይሻለናል፣ ህብረት ይሻለናል፣ ፍቅር ይሻለናል፣ መተሳሰብ ይሻለናል። ገዳዮች ይሞታሉ። የማይሞት አለ እንደ ንገሩ አለ እንደ የማይሞት አለ? የሚገሉ አይሞቱ? እስቲ ንገሩ። ሺህ ዘመን የሚኖር አለ አለ እንደ ያለ የጊዜ ጉዳይ ነው። ዛሬ ስትገል ነገ ደግሞ ያንተ ተራ ሆኖ ትሞታለህ። ዛሬ ሌላውን ትቀብራለህ፣ ነገ ሌሎች ይቀብሩሃል። ይኸው ነው። ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ፣ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ፣ ደም የምታፈሱ ይብቃችሁ፣ ደም የሚያፈሱ እጆች ይታጠቡ፣ ይንጹ፣ ንስሐ ይግቡ፣ ይመለሱ። አዎ የእኛ ጸሎት ይሄ ነው። ገዳዮችን ይግደላቸው አንልም እኛ። ገዳዮች ወደ ንስሐ ይመልሳቸው እግዚአብሔር። አይምሯቸውን ልብ ይስጣቸው፣ ሰላም ይስጣቸው፣ እጃቸው ይንጻ። እግዚአብሔር ከሁላችን ጋር ይሁን። የሰላም በዓል ያደርግልን። እስቲ እጃችሁን ከፍ አድርጉ ወደ ሰማይ። ይሰማቸው እንደሆነ እስቲ ሁለቱን እጃችሁን ከፍ አድርጉ። ይሄ እጅ የተባረከ ይሁን፣ ደም የማያፈስ ይሁን፣ ሰርቶ የሚበላ ይሁን፣ ሰርቶ የሚያገኝ ይሁን። ቀና አድርጉ እንደ ሰሎሞን እጁን ወደ ላይ ከፍ አድርጎ የሰማይ አምላክ ሆያለ ወደ ሰማይ እያየ የሰማይ አምላክ ይታረቀ። የሰማይ አምላክ እሺ ይበላችሁ፣ አመስግኑበት። መድኃኒዓለም ቢሰማን ቢታረቀም ሀገራችንን ሰላም ቢያደርጋት፣ ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መድኃኒዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰን። ከባርነት ወደ ነፃነት ያወጣን ዛሬም ነፃነታችንን ይስጠን፣ ሰላም ይስጠን። እስቲ አሁንም እጃችሁን ከፍ አድርጉና እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ ያላይሶ ወአምላክ ክርስቶስ ያድነን፣ ምሕረቱ ይሰውረን፣ በምሕረቱ በእንተ ማርያም ወላዲቱ ስማነ አምላክነ ወመድኃኒነ አምላካችን ይስማ፣ ልመናችንን ይቀበልልን። ለሞቱ ዕረፍተ ነፍስን ይስጥልን፣ ለሞቱ ዕረፍተ ነፍስን ይስጥልን። ለገዳዮች ልብ ይስጥልን። ያደፉ እጆች ይንጹ፣ ያደፉ እጆች ይንጹ፣ ደም የሚያፈሱ እጆች ይንጹ። የሚገሉ ንስሐ ይግቡ፣
እግዚአብሔር አምላካችን ሀገራችንን ሰላም ያድርግልን፣ ሕዝባችንን ሰላም ያድርግልን። ልመናችንን ይስማ፣ ልመናችንን ይስማ። እግዚአብሔር ይታረቅ፣ እግዚአብሔር ይቅር ይበለ። የሁላችን በደል ነው፣ የሁላችን ኃጢአት ነው። ከኃጢአታችን ያንጻ፣ ከበደላችን ያንጻ። ምሕረት ይስጠን፣ ይታረቅ። ካህናቱን ይጠብቅልን፣ ምእመናኑን ይጠብቅልን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እግዚአብሔር አምላክ የተመሰገነ ይሁን። በዓላችንን የሰላም በዓል ያድርግልን። የበረከት በዓል ያድርግልን።